አሜሪካና ቻይና በዶናልድ ትራምፕ የተጣለውን ታሪፍ ለ90 ቀናት ለመቀነስ ተስማሙ። ሀገራቱ ይህንን ስምምነት ያደረጉት በስዊዘርላንድ ለ2 ቀናት የሚቆይ የንግድ ስምምነት ካደረጉ በኋላ ነው። በጄኔቭ የተገናኙት የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፌንግ እና ዋይት ሃውስን በመወከል የግምጃ ቤቱ ዋና ጸሐፊ ስኮት ቤሴንት ናቸው። ሀገራቱ ባደረጉት ውይይት በአሁኑ ወቅት እስከ 145 በመቶ በቻይና ምርቶች ላይ ተጥሎ የነበረውን የአሜሪካን ታሪፍ ወደ 30 በመቶ ዝቅ የሚያደርግ ሲሆን የቻይናን ቀረጥ ደግሞ ከ125 በመቶ ወደ 10 በመቶ ዝቅ ያደርገዋል ተብሏል። የዓለምን ግዙፍ ኢኮኖሚ የሚያንቀሳቅሱት እነኚሁ ሀገራት ከአሁን በኋላ ባለው ጊዜያት በኢኮኖሚና ንግድ ግንኙነቶች ላይ ውይይቶችን ለመቀጠል የሚያስችል መድረክ ለማዘጋጀት መስማማታቸውንና ውይይቱን የሚመሩ ባለስልጣናትን መሰየማቸውን በመግለጫቸው አውጥተዋል። የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ የቻይና ከፍተኛ ተደራዳሪ እንደሚሆኑ እንዲሁም የአሜሪካ ግምጃ ቤት ጸሐፊ ስኮት ቤሴንትና የንግድ ተወካይ ጃሚሶን ግሬር የዋይት ሃውስ ተወካይ እንደሚሆኑ ተገልጿል። የታሪፍ ስምምነቱን አስመልክቶ በሰጡት አስተያየትም የአሜሪካው የግምጃ ቤት ዋና ጸሐፊ ስኮት ቤሴንት ውይይቶቹን ውጤታማና ገንቢ ናቸው ብለው ሲገልጹ፣ የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ በበኩላቸው ውይይቶቹ ጥልቅና ተግባራዊ የሚሆኑ ናቸው ብለዋል። በታሪክ ግዙፍ የተባለው ይሄው ታሪፍ በምጣኔ ሀብት ገበያው ላይ ውዥንብር በመፍጠር ዓለም አቀፍ የምጣኔ ሀብት መቀዛቀዝን አስከትሏል። ሆኖም የተደረሰው ስምምነትን ተከትሎ የሚወጡ የምጣኔ ሀብት መረጃዎች እንደሚያመላክቱት ተስፋ እንዳለውና መልካም አጋጣሚዎች እንደሚኖሩትም አሳይቷል። ለምሳሌም በዛሬው ዕለት የወጡ መረጃዎች እንደሚያሳዩት ከሀገራቱ የንግድ ስምምነት ንግግር በኋላ በቻይና ቤጂንግ እንዲሁም ሆንግ ኮንግ ያሉ ሀገራት ውስጥ ያለው የአክሲዮን ገበያ መነቃቃት እንዳሳየ ተገልጿል። የሻንጋይ የአክሲዮን መረጃ ጠቋሚ እንደሚያመላክተው የአክሲዮን ገበያው በ0.4 በመቶ የጨመረ ሲሆን መቀመጫውን ሆንግ ኮንግ ያደረገው ሃንግ ሴንግ የተባለ የአክሲዮን መረጃ ማዕከል ደግሞ በ0.7 በመቶ እድገት ማሳየቱ ተነግሯል። ለውጡ ይህ ብቻ ሳይሆን የቻይናው መገበያያ ገንዘብ ዩዋንም ከዚሁ ንግግር በኋላ መጠናከር ስለማሳየቱ የቢቢሲ መረጃዎች ያመላክታሉ። በሌላ በኩል በጄኔቫ የሁለቱ ቀናት ድርድር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጃሚሶን ግሬር በሁለቱ ሀያላን ሀገራት መካከል የተደረገውን ስምምነት ሲገልጹ ከቻይና አጋሮቻችን ጋር የፈጠርነው ስምምነት የአሜሪካን የ1.2 ትሪሊዮን ዶላር የንግድ ጉድለትን ለመቀነስ ይረዳል ብለዋል። ስኮት ቤሴንት በበኩላቸው የንግድ ጦርነቱን ለማርገብ ሁለቱ ሀገራት ትልቅ ለውጥ አድርገዋል። ይህ ለውጥ ለሁለቱ ሀገራት ብቻ ሳይሆን ለዓለም የሚበጅ መሆኑን ተናግረዋል።